ወይዘሮ ሜላት ማስታወስ ጀምራ አውቃ እንዳላወቀች እየኖረች ነበረ። በስተመጨረሻም ለሰላምና ለምላሴ እውነቱን ነገረቻቸው ማለት ነው። የባዩሽ መጨረሻ እንግዲህ ያው እስር ቤት እንደሆነ ሁላችንም የምናውቀው ነው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዴት አደራችሁ? እንዴት ዋላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ያው ባለፈው እንዳየነው ሀኒዬ ልጇ እንደሆነች አውቃለች ማለት ነው። አሁን ላይ ግን የቤቱ ሰው ሀና ልጇ አድርጋ አስታውሳ እንዳወቀች አያውቁም ማለት ነው። በስተመጨረሻም ራሷ ተናግራለች ማለት ነው ሁሉንም ነገር። ከዛም አልፎ እንግዲህ ሀንዬ አዲስ ሰው መጥቶላታል፣ እሷን የሚያፈቅር ማለት ነው። እሷ ግን እንዴት ነው ፍቅሩ ገብቷታል አልገባውም የሚለውን እናያለን ማለት ነው። ጽዮን የምትባለው ልጅ ያው ያንን ልጁን ስለምትወደው እሷ ደግሞ እሱ ደግሞ ሀናን የሚወደውና ልጅቱ ግራ ገብቷታል ማለት ነው። እየተከታተለቻቸው ነው ያለችው። ሀንዬ ደግሞ ተቆጥታ መከታተሉ ይቅርብሽ ነው ያለቻት ማለት ነው። ልጁም እንግዲህ ሀናን አንቺ ስለ ሀና ምን አገባሽ ብሎ ሲላት እኔ አላሳዝንህም ወይ ብላ መልስ ሰጥታለች ማለት ነው። አሁን ላይ አቶ ኖላዊ ለብቻው ነው ያለው። ሀንዬ እናቷ መሆኗን ካወቀች ወደ እናቷ ቤት ነው የምታድረው ማለት ነው። አሁን ላይ ያው ትምህርቷን እየተማረች ነው የምትገኘው ማለት ነው። ወይዘሮ ሜላት እንግዲህ በስተመጨረሻ ክላሷን ስትፈትሽ የስንት ሚሊዮን ወርቋን አጥተዋለች ማለት ነው። ያንን ሁሉ ለማድረግ እንግዲህ ማን እንደሰረቀው አላወቀችም እና ብቻዋን ክላስ ሰርታ እያጨበጨበች ነበር። ከዛ በስተመጨረሻ ምላሴ በሩን ከፍቶ ሲገባ ወይዘሮ ሜላት ለብቻዋ እየጮኸች ነበር ማለት ነው። ከዛም ምን ሆነሽ ነው ብሎ ሊያናግራት ሲሞክር እሷ ግን ምንም ልታናግረው አልቻለችም። ለቃ ውጣ ነው ያለችው። ከቻልክ አናግረኝ አለችው። ከዛም እንግዲህ ሰላምዬና ጽዮን ደግሞ ለብቻቸው ትምህርት እየሄዱ ስለ ሀና ነበር የሚያወሩት ማለት ነው። በቃ አንቺ ሌላ ወሬ የለሽም፣ እስቲ ወሬ ቀይሪ። በቃ ሀና አትበይ፣ ሀና ማንንም አትፈልግም፣ አታፈቅርም፣ እሷ ከአባቷ ውጭ ነው የምትለው ብላ ሰላምዬ መልስ ሰጠቻት ማለት ነው። እቺ ጽዮን የምትባል ደግሞ ልጁን ስለምትወደው እሱ ሀንዬን ስለሚወድ ግራ ገብቷታል ማለት ነው። እያጣራች ነበረ፣ ግን ነገሩ ሀንዬ ምንም የሚገባት ነገር አልሆነም ማለት ነው። ያሲርና አቶ ኖላዊ እንግዲህ እየተቀላለዱ ሀንዬ የሰራችውን ምግብ በልተዋል ማለት ነው። ያሲር ለአቶ ኖላዊ እንግዲህ ሀንዬም ወደ ቤተሰቦቿ ከሄደች አንተ ሚስት ፈልገህ አግባ እያለው ነበር ማለት ነው። ሀንዬ ስለሄደች እንግዲህ ያመሰግናለሁ ሚስቴ ላይ ስትሄድ ሀንዬን ሰጠኝ፣ ሀንዬን ስትሄድ ደግሞ ይኸው አንተን ሰጥቶኛል የተቃቃ ሲለው እኔም እኮ ነገ ጧት እሄዳለሁ፣ ስለዚህ የሚያዋጣህን አግባ እያለ እንግዲህ ያሲር እየነገረው ነበር ማለት ነው። እሱ ግን አንተ ቀልደኛ ነህ እያለ እየሳቀበት ነበር ማለት ነው አቶ ኖላዊ። ከዛም በመቀጠል እንግዲህ ወይዘሮ ሜላትን እና ሀንዬ አቶ ኖላዊ የወይዘሮ ሜላትን ጉድ የሰረቻቸውና ባዩሽንና የእርግብን ሁኔታ ለሀና ነግረው ለቤተሰቦቿ እንድትነግርና ወንጀለኛ ያረገችው የገደለችውም ሰው ስላለ ወይዘሮ ባዩሽ ለሀና ነግረዋታል ማለት ነው። ሀና ነገሮችን እስካሁን ለማንም አልተናገረችም። ከዛም በመስተ መጨረሻ እንግዲህ ያሲርና ኖላዊ ወደ እነ ሀንዬ ቤት አምርተው ሄደዋል ማለት ነው። ምክንያቱም ነገሩን ሊናገሩ። ከዛም በመቀጠል እንግዲህ ወይዘሮ ሜላት ሀንዬን ነይ ብላ ጠርታታለች ማለት ነው። ወርቄን እኮ አጣሁት የስንት ሚሊዮን ብር ብላ ስትላት ዋናው አንቺ ደህና መሆንሽ ነው፣ ይሄን ነገር እኮ እኛ እናውቃለን አልነገርንሽም እንጂ ብላታለች። አንቺ የታመምሽ ጊዜ ነው ወርቁ እየጠፋው፣ ይህም ደግሞ የሚሆነው እርግብ ናት የወሰደችው ብላ ነገረቻት ማለት ነው። ከዛ ነገሩን በቅርብ እንሰማበታለን እንደርስበታለን ነው ያለችው ማለት ነው። ሀንዬ ዋናው ያንቺ መሆንሽ ነው ሀና፣ ስለ ብር አይገባሽም እንዴ
ይሄ ወርቅ እኮ የ3 ሚሊዮን ወርቅ ነው የገዛሁት ስትላት ሀኒ እየደነገጠች እንደርስበታለን እኮ ዋናው ጤናሽ ነው ብላ አለቻት ማለት ነው። ከዛም በመቀጠል እንግዲህ ልጅ ሜላ አሚን ምሳሌ ግራ ገብቶታል። ከትምህርት ቤት ስትመጣ ጠየቃት ማለት ነው። እማዬ ዛሬ ጤናዋ ምን ሆኗል ብሎ እየጠየቃት ምን ሆኗል ምን አለች? አንድ ነገር ሳታረጋት ምንም አታረግም እያለ ነበር መልሷ። ከዛም አልፎ እንግዲህ ምሳሌ ሀንዬን ጥራልኝ ብላ ገፍትራ መጣች እያለ ነበር። ለሰላምዬም ሄዶ ነግሯታል ማለት ነው። ሰላምዬም አይደለናት ምንም አልሆነችም እያለ መልስ ሰጥተዋለች ማለት ነው። ከዛም በመቀጠል እንግዲህ አቶ ኖላዊ እና ያሲር እና ሀና ቤት ድረስ መጥተው ምሳሌ ተቀብሏቸው ቁጭ አስደርጓቸዋል ማለት ነው። ከዛም በመቀጠል እንግዲህ እናቴ እንድጥራላችሁ ነበር ያላቸው ማለት ነው። እናትን ጠርቶላቸው እየወሩ እንዳለ እየነገሯት ካለ በኋላ እሷም ነገሩ ሁሉ ቅር ሆኖ ደህና ሆና እያወራቻቸው በስተመጨረሻ ያሲር እርግብቶ ወይዘሮ ባዩሽ ይህን ነገር እንዳደረገችው ሲነግራት ማስታወስ የማትችል አስመስላ እኔ ራሴን አሞኛል ምንድን ነው የሰጣኝ ፎቶ ምናምን ትቀባጥራላችሁ እያለች ትታቸው ገባሽ ማለት ነው። ከዛም በመጨረሻ እንግዲህ ሀንዬ አባቷን ሂዳ እንዴት አደርክ ዛሬ መጥቻለሁ ብላ እንግዲህ ተያይዘው ተቃቅፈው ከዛም በስተመጨረሻ እንግዲህ በላ ሆይ ስትለውን ያልበላሁም ማለት ከዛም እንግዲህ እኔ እኮ ቤትሽ ሂጅ አሁን ነው በልቼ የመጣሁት ቤተሰቦች ሲላት እንግዲህ ለምን ሄደህ ምን ሰርተህ ብላ ስጠይቀው ያን ነገር እኮ ነገር ናቸው ለእናትሽ ሲላት እናትሽ ግን ግራ ገብቷቸዋል እያለ ነበር ያላት። ከዛም በስተመጨረሻ እንግዲህ ሀንዬ ወይኔ እሳት አንድዳችሁ ነው የመጣችሁት ማለት ነው። እሷ እኮ ሁሉንም ነገር ታውቃለች ባዩሽ እንደዛ እንዳደረገቻትና ወርቁም እንደጠፋ ግን ያው ነገሮችን ቀስ እያለች ለማለፍ ነው እንጂ ብላ ስትጠይቀው እንግዲህ ከዛም አልፎ ወይዘሮ ሜላት አሁን ላይ እንግዲህ ማስታወስ እንደምትችል ነገረቻት ማለት ነው። ከዛም ሀንዬ እያጠናች እንዳለ ሄዳ ምክሯን ስታማክራት እኔ እንግዲህ ለመላሴና ለሰላምዬ እኔ ማስታወስ እንደምችል ልንገራቸው እስከመቼ ደብቄ ብላ ለሀና ማከረቻት ማለት ነው። እና ወይዘሮ ባዩሽ እንደዚህ እንዳደረገች ቤተሰቦችሽ ነገሩኝ ብላ ስትላት እንግዲህ እና ይህን ልጄ ቀስ ብዬ ነገሩን እደርስበታለሁ። አሁን ግን አቶ መስፍን እንዳይሰማ ነገሩን በረድ አድርጌ ለምሳሌና ለሰላምዬ ልንገራቸው እኔ ሁሉንም ነገር ማስታወስ እንደቻልኩ ብላ ከሀንዬ ጋር ተመካክረው ለነ ሰላምዬና እንትና ሊነግሩት ልትነግራቸው ወሰነች ማለት ነው። ከዛም በመቀጠል እንግዲህ ወይዘሮ ሜላት ለሰላምዬና ለምሳሌ እንዳስታወሰች ስትነግራቸው እኔ ነገሮችን ሁሉ አውቅ እንጂ ሁሉም ነገር ገብቶኛል ባዩሽ እንደዚህ እኔም ማስታውሰው ነገር እንግዲህ ሀንዬ ልጄ እንደሆነች እና መጨረሻ ላይ የተደረገው እኔ ከአባቷ ፎቶዎቹን እጅ አምጥቼ ስመለስ እርግብን ቤት ያገኘኋትና አንጬ ይዣት ነበር። ከዛም ከኋላ በስተጀርባዬ ሰው መጥቶ እኔን መታኝ እያለ ነገረቻት ማለት ነው። ምሳሌ ምንድን ነበር መጨረሻ የምታስታውሹ ብሎ ሲላት ማለት ነው። ግን መታኝም ማን እንደሆነ አላውቅም እያለች ነበር። ከዛም አሁን ደግሞ እንግዲህ ያው ጥርጣሬው ሁላቸው ወይዘሮ ባዩሽ ላይ ነው ማለት ነው። እንግዲህ ወይዘሮ ባዩሽ እንደዚህ እንዳደረገቻት ስላወቀች አሁን ላይ ወይዘሮ ባዩሽ ጉድሽ በገዛችሽ እንግዲህ ጉድ ሆነሻል። ነገሩ እዚህ ነው። ፖሊሶች ትገቢያለሽ፣ አንቺስ በቆፈርሽው ጉድጓድ ትገቢያለሽ ወይ የሚለውን ቀጣይ እናያለን። ከዛም እንግዲህ ምሳሌ ይሄንን ስትነግራቸው እኔ ቅድም ወርቄ ጠፍቷል ብዬ ያላልኩ እኮ እንዳስደነግጥ ብዬ እንጂ ነገሩን ሁሉ ገብቶኛል አውቄ ነው እንደዛ ያልኩ እንጂ ወርቄ ጠፍቷል ብዬ ብልህ ትደነግጥ ነበር እንጂ እኔም እኮ ነገሩ ገብቶኛል ሀንዬን ጥራልኝ ስትይ ብለው እንግዲህ ተመካክረው ደስ አላቸው ማለት ነው። ሀንዬ እናቷ እንጭን ላይ ቆጭ እንዳለች ራሷን እያደባበሰቻት በስተኋላ የመጣኝ ናውጣ በላ ሰላም ደግሞ ቀናሽ ማለት ነው። ከዛም በስተመጨረሻ እንግዲህ ሰላምዬ እኔን እማዬ ቀፊ ብላ ከእናቷ ጋር ተደረበች ማለት ነው። ከዛም ሀንዬ የተነሳች ከዛም እንግዲህ ወይዘሮ ሜላት እውነቱን ነገረቻቸው። ግን
ይሄ ነገር አባዬ እንዳይሰማ እያለች ሀንዬ ነገሩን እኛ እናጣራዋለን፣ ምክንያቱም እንዲህ ካልኩት ቀጥታ ሂዱ ፖሊስ ጣቢያ ነው ወይም ይገለዋል። እኔ ማነው እንደዚህ አረገሽ ብሎ ሲጠይቀኝ እንደዚህ ነው ብዬ ካልኩት ይገላታል በሚል እኛ ራሳችን እናጣራዋለን የሚል ነበር ወይዘሮ ሜላት የነገረቻቸውና ሁሉንም ነገር ነግራቸዋለች ማለት ነው። እንግዲህ አቶ ኖላዊ ነገሩ ሁሉ ግራ ገብቶታል። ምክንያቱም ወይዘሮ ሜላት ያንን ሁሉ እንደምታውቅ ሲሰማ አሁን ላይ በጣም ግራ ገብቶታል ማለት ነው። አንዬ እንግዲህ ለአባቷ እማዬ እኮ ሁሉንም ነገር ታስታውሳለች እና ራሷ ቀስ ብዬ ደርስበታለሁ የሚል አላማ ነው ያላት እያለችው እንግዲህ ነግረዋለች ለአባቷ ማለት ነው። እንግዲህ ያሲርም ሚስት ፍለጋ ሊሄድ ነው አልሄድም የሚለውን እንግዲህ እሱም ያህንዬ ፎም ካለው ናቶሎ ናዊ ደግሞ አግባ እያለ እየነገረው ነው ማለት ነው። እኔም ትቼ እሄዳለሁ እያለው ነው አቶ ኖላዊና እንግዲህ ያሲር መጥተው ሁሉንም ነገር ቢነግሯት እንዳላወቀች ሆናለች ማለት ነው። ወይዘሮ ሜላት ነገሩን ቀስ እያለች ለመድረስ አስባለች ማለት ነው። ግን ምሳሌ ግራ ገብቶታል። ሰላምዬ ግን ምንም ነገር ያው የምታስታውስ ነገር አይደለም፣ ስለ ራሷ ነው እሷ የምታውቀው ማለት ነው። እና አዲስ ስማቸዋ ደግሞ እንግዲህ አሁን ላይ ሀና ልጁ አስጠንዲ ተብዬው ከሀና ፎንቃ ይዞታልና ሁልጊዜ እየመጣ ሀናን ይጠብቃል። በሀና ምትክ ግን የምትወደው ልጅ እየቀረበችው ነው። እሱ ግን ቦታ ሊሰጣትም አልቻለም ማለት ነው። የምታነሳውም ስለ ሀና ወሬ ነው። ስለ ሀና ወሬ ደግመሽ እንዳታነሽብኝ እያለ ነበር ያላት ማለት ነው። አንቺ ምን አገባሽ? እኔ በወዳት አንቺ ምን አስከታተለሽ? እያለ ትቷት ተነስቶ ሄዷል። እሷ ደግሞ እንዴ ሀንዬ ሀና ማለት እያለች እንግዲህ ሀናን መከታተል ይዛለች ማለት ነው። እንግዲህ ሰላምዬና ሀንዬ እያወሩ እንዳለ ሀናን የሚወዳት በድንገት መሀላቸው ገብቶ ሲነግራት ሰላምዬ ደግሞ ያው እሱን እያነሳች እሱ እኮ አስጠንቶኝ እኔ በደምብ ፈተናውን ሰራሁ እያለች ነበር ለሀና የምትወራት። ከዛ በስተመጨረሻ እንግዲህ እንዴት ናችሁ መቀላቀል እችላለሁ ወይ ብሎ ሲመጣ ልጁ ሰላም ምላሷ እንግዲህ አሁን እኮ እሱ ነግሮኝ ፈተናውን በደንብ አልፌያለሁ እያለች እያወራች ነበር ስትለው ሀንዬ ተቀይማ እናንተ አውሩ ሄድ ብላ እንግዲህ ወደ አባቷ መንገዷን ቀጥታ ሄዳለች ማለት ነው። በዛ ምክንያት ግን ያቺ ጽዮን የምትባለው ጓደኛዋ እየተከታተለች ነበር ማለት ነው። ልጁ ምን እንደሚያደርግ ሁኔታውን። ከዛም በኋላ እንግዲህ ምን ብለሻል ነው ትታይ ሄደችው እያለ ሰላምን ሲጠይቃት አላውቅም ምን እንግዲህ እንደዛ ሆነ እኮ ደስተኛ ነበረች እያለች ስትለው እንግዲህ ከዛም በኋላ ሀንዬም እየሮጦች ወደ አባቷ ቤት ሄደች ማለት ነው። ሰላምዬም በቃ እኔ በሌላ እመጣለሁ ብሎ ልጁ ነገራት። ሰላምዬም ቀጥታ ወደ ቤቷ መጣ። እንግዲህ ምሳሌም ሳሎን ላይ ነበር። ዛሬ ደብሮኝ እርቦኛል ተነስ ምሳ አምጣልኝ ነበር ያለችው ወንድሟ ነው። ወንድሟ ደግሞ ድንብላል ለሰላም ምግብ አቅርቢላት እያላት ነበር ማለት ነው። ሆነች ነው ሰላም የለሽ እንዴ ሰላም አትይም እንዴ የሚል መልስ ነበር። እሷ ደግሞ ምንም መልስ አልሰጠችውም ማለት ነው። ምክንያቱም እኔ ደክሞኛል እያለች ነበር ማለት ነው። ከዛ እንግዲህ አሁን ብዙ ከማውራት ይልቅ ምግቡን ተነስታ ሄደህ አምጣልኝ ወይም እጄን አስታጥበኝ እያለችው ነበር ማለት ነው። ወይኔ ሰላም አሁን እጄን አስታጥበኝ እያለች እንግዲህ ምሳሌ ደግሞ በጣም አካበርሽ ነው የሆነ ነገር እያላት ነበር ማለት ነው። ከዛ በመቀጠል እንግዲህ ሰላምዬ የሀንዬ የት ናት ሀና ብሎ ሲጠይቃት አባቷ ዘንድ ሄዳለች ብላለች። እንግዲህ ሀንዬም ወደ አባቷ ዘንድ ጎራ ብላለች ዛሬ ማለት ነው። ምክንያቱም እናቷን ካገኘች ወዲህ ወደ አባቷን ነገር ተወት እያደረገችው ነው ማለት ነው። እንግዲህ አቶ ኖላዊም እሷ ደስ እንዲላት ነው የምፈልገው እያለ ነበረ። ያው ሀንዬ አሁን ላይ በጣም ደስተኛ እንደሆነች ሰላምዬም ነገረቻት። የክላሱ ልጅ ራሱ ሀና ምን አግኝቶ ነው እያሉ እኮ እየጠየቁ ነበር እያለች እንግዲህ ነገረቻት። ያ ልጅ ግን ታውቂዋለች ታፈቅረዋለች ብላ እንግዲህ ያፈረጠችባት ማለት ነው። ምንድን ነው ማንን ነው የምታወሩ እያለች ስትላት እኛ እንግዲህ ምንድን ነው የምታወሩት ቁጭ ስትሉ ስትላት ሰላምዬ ያው ስም ያልገባኝን ይጠይቀዋለሁ ይነግረኛል ነበር መልሷ ማለት ነው። ምክንያቱም ሀን እያሏሸችም ልጁ ግን ሌላ ውስጥ ነው ያለው። ከዛም አልፎ እንግዲህ ሌላ እኮ ሲሆን
ሀንዬ ታፈቅረዋለች እሱም ያፈቅራታል እያለች ስትል ነበር እያለች እንግዲህ ሰላምዬም ለሀና ነገረቻት። ሀና ደግሞ በጽዮን በጣም ተቀይማ ነበር ማለት ነው። እና እንግዲህ ይሄ ልጅ ተብዬው ሀኒን ይዟታል። ያሲር ሲሰማ ምን እንደሚከተል እንግዲህ ቀጣይ ፓርት የምናይ ይሆናል ማለት ነው። ቀጣይ ላይ እንግዲህ እርግብዬ ወይዘሮ ሜላትን ወርቅ ይዛ ጠፍታ መሆኑ ወይዘሮ ሜላት ደረሰችባት። እንግዲህ ባዩሽ ጋርስ ምንድን ነው የሚፈጠረው የሚለውን ቀጣይ ፓርት ይዘን እንመጣለን ማለት ነው። ቪዲዮ ደስ ካላችሁ ላይክ ሼር በማድረግ አጠናክሩ ማለት ነው። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያድርግልን። ወጥቶ ከመቅረት ሁሉ ይጠብቀን ይጠብቃችሁ ማለት ነው። ሀገር ሰላም ሲሆን ሁሉም ሰላም ይሆናል። ባይ ባይ። እወዳችኋለሁ። አይለያያችሁ። ቪዲዮውን ደግሞ አይታችሁ ኮመንት አስተያየት ጻፉልኝ ማለት ነው። ምክንያቱም አስተያየት ስንጻጻፍ ሁላችንም ቢሆን የምናስተካክለው ነገር እናስተካክላለን እላለሁ ማለት ነው። ከዚህ እሰናበታችኋለሁ። ባይ